መናገር መፈልግ አልፎ እንደዛ ብዙ ጊዜ ሰዎች አንድ ነገር መናገር እኔ እንጃ እኔ መናገር አንድ ነገር ሰዎች ፕሊስ አድንቁ። አድናቆት እኮ አይከፈልበትም። እኔ ለምሳሌ አላማረብኝ ቴንክ ዩ አላማረብሽም ያላችሁ ሰዎች ግን ራሳችሁን መርምሩ። እሺ አድንቁ። ምን ይጎልባችኋል? አንቺም በጣም አምሮብሻል ቆንጆ፣ አንተም ሸበላ ነህ። ሌላ ያው ኦፕን ማይክ ነው። የኔ ሀሳብ መስጠት የምፈልገው ምንድነው ሙያው ያልሆነ ነገር ሰው አንድ ነገር ላይ ለምሳሌ ወይ መስተዋት ሰራተኛ ለምሳሌ እኔ አሁን አልሙኒየም ሰራተኛ ነኝ፣ መስተዋት ሰራተኛ ነኝ፣ መጅሊስ ይሰራለሁ። እነዚህ ነገሮች ሲሰራ የሚያጋጥመኝ ነገር እና የሚያበሳጨኝ ነገር ምንድነው ታውቃለህ? በቃ የሆነ ሙያው ያልሆነ ሰው መጥቶ ኮሜንት ሲሰጥህ ያን ነገር እንደሚስተካከል ምናምን አንተ እኮ ቀድመህ ታውቃለህ እና ያ ነገር በቃ አንተ የተሳሳትክ ፋውል የሰራህበት ምናምን የሚመስለው ነገር አለ። እሱ ነገር በጣም ያበሳጨኛል እና እባካችሁ ሰዎች ይሄን ነገር የማታውቁትን ነገር አታውሩ። ሙያችሁ የሆነ ነገር ላይ ለምሳሌ አሁን ብዙ ቦታ ላይ በቃ የሚደብረኝ ነገር ቲክቶክ ሳይ ሃይማኖት ላይ ምንም የማታውቁትን ነገር ከምታወሩ መጀመሪያ አንብቡ። ከዚያ በኋላ የምትፈልጉትን ነገር ያወቃችሁትን ነገር መናገር አለባችሁ። ቁንጽል ሐሳብ ይዛችሁ ትልቅ የሆነ ነገር መናገር አትችሉም። እባካችሁ ይሄን ነገር አስተካክሉ። እወዳችኋለሁ። ቆይ ልስፈንላችሁ። መጀመሪያ የፈለኩት ማውራት እችላለሁ አይደል? ኦኬ። የሽምብራው ጥርጥር የዛፎቹ ፍሬ ሰባ የትም ዞሬ ትዝ አለኝ ሀገሬ። ግን ቁም ነገር ማውራት ያለብን ይመስለኛል። ሃይ ዩ ጋይስ ጓደኞቼ እንዴት ናችሁ? የሀገሬ ልጆች እኔ በጣም ነው የምወዳችሁ። አንድ ማስተላለፍ የምፈልገው መልእክት ሰዎች ይጋጫሉ አይደል? እግርና እግርም ይጋጫል። ስለዚህ ጸቡን አታሳድሩት። ባይ። አንድ ጊዜ አንድ ሰው ምን ሲል ሰምቻለሁ? ቂም ልብን እንደሚበላ ትል ነው ሲል ሰምቻለሁ። እና እሱ ማለት ራስን ነው የሚገለው። ይቅር አለ ማለት የሚጎዳው ራስን ነውና ይቅር በሉ። እኔም ደግሞ ይቅር እየበደልኳችሁ ካላችሁ ይቅር በሉኝ። ጾም እንደመሆኑ እናንተም በድላችሁኛል ብዬ የማስባቸውን ሰዎች ይቅር ብያቸዋለሁ። ቆራሊ ይላል አባቴ። ቆራሊዮ አቺ ጎማ ትሸጣለች። አያዋጣም እንዴ? ቅዳሜኛስ ይባላል እዚህ ጋር አባቴ። አሁን ሸቀል እያደረኩ ነው እንዴ? ሳይው ዝም ብዬ ተናገር ይለኛል ማይኩና በጣም ምርር ያደረጋችሁኝ ሰዎች አላችሁ። አሁን ቆራሊዮ ልገዛ ሲሄድ በጣም ሰው ሰብሰብ ያለበት ቦታ ሄጄ ነበርና አዳሜ ስልኩን ያወጣና እንደዚህ ስክሮል የተባበሩት መንግስታት ድርጅት ከዛ አሁንም ስክሮል ፍቅሬ የተጎዳው ስክሮል ከዛ አረ ጆሮአችንን እባካችሁ እንዴ! አሁን እናንተ ምርስ ታደርጉኝ ነው እንደዚህ ድምጼም ቀጠን ያለው። ቆራሊዮ የሚሸጥ ነገር አለሽ እና የለም? እሺ። እና ደግሞ አሁን በዓለም እየደረሰ አይደለ? ተከራይም እንደመሆናችን መጠን እንደዚህ ቆራሊዮ ሽር ጉድ ብለን ምናምን ስናመጣ አከራዮቻችን እባካችሁ ዶሮዋ ስትደርስ እቺ ሙክቷ ምናምን ስትደርስ በራችንን አንኳኩ። የሆነ ደሞዝ ሲደርስ ብቻ አታንኳኩ እንዴ! አረዊ ቆራሊዮ የሚያስብለው አሁን ነው። በቃ 12ኛ ክፍል ተማሪ ያለን 12ኛ ኤን ክላስ የነበራችሁ በጣም የምወዳችሁ ያንን ዘመኔን የ12ኛ ክፍል ዘመኔን በጣም ያሳመራችሁልኝ ሙሉ ክላስ ጓደኛ ይሆናል ብዬ አላስብም ነበር፣ ግን ሙሉ ክላስ ጓደኞች የሆናችሁልኝ በጣም ወዳችሁ ናፍቃችሁኛል። ድጋሜ ባገኛችሁ በጣም ደስ ይለኛልና ከሆነ ቀን ውስጥ አንዱን ቀን የመገናኛ ብናደርገው በጣም ደስ ይለኛል። እሺ ሰላም ዘሪሁን እባላለሁ። ኮምቦልቻ ሲኒየር ሴኮንደሪ ስኩል አብራችሁም የተማራችሁ ተማሪዎች ኮሜርስ ክላስ የማገኛችሁም የማላገኛችሁም በዚህ አጋጣሚ ሰላምታዬን አስተላልፋለሁ። እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? ጓደኞቼ ሁላችሁም እንዴት ናችሁ? በጣም ናፍቃችሁኛል። ኢዘዲን አህመድ ሁላችሁንም በጣም ነው የምወዳችሁ። በጣም ናፍቃችሁኛል እና አብራችሁኝ የተማራችሁ ጓደኞቼ ዩኒቨርሲቲ ላይ በጣም ነው የናፍቃችሁኝ። እነ ባምላክ እነ አቢሲኒያ እነ ፋዬ ኩኔው ታሜ ኩኔው ነው የምትባለው እሳቴ እነ ቴዳ ቤኪ የኛ ኮቻችን መምህራችን በጣም ነው የናፈቃችሁኝ እና ሁላችሁንም በቃ ስማችሁን እነ ፊሽ እሺ እነ ፋዬ እነ ትርሱ አረ ሁላችሁንም በቃ ይሄ ቲያትር ዲፓርትመንት እንዳለ ተማሪዎች በሙሉ በቃ ይመቻችሁ። እነ ቃልዬ አረ ስማችሁንም እያስታወስኩ ነው ምንም እንዳትሉኝ እና ቴንኪው ይመቻችሁ። በያላችሁ በሰላማችሁ ብዙ ይበል። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ አቤኒዘር ነኝ። ካረንትሊ ተቀጥሬ ነው የምሰራው። ቲክቶከር ነኝ። በጣም የሰው ፍርሃት ነበረብኝና
ለእናንተ ይጠቅማችኋል ብዬ የማስበው ነገር ምንድን ነው? ሰው ምንም ብታረጉት ምንም ነገር ሊላችሁ ይችላል። ሰው ምን ይለኛል ብላችሁ እንዲህ መድረክ ላይ አደባባይ ላይ ማውራት ሊሆን ይችላል። የፈለጋችሁትን ነገር ማድረግ ሊሆን ይችላል። ያን ነገር ከማድረግ መያዝ የለባችሁ፣ መቆጠብ የለባችሁ። ማንኛውንም ነገር ፍሪ ሆናችሁ ማድረግ አለባችሁ ብዬ እላለሁ እና ምንም ነገር በህይወታችሁ ማሳካት የምትፈልጉ ከሆነ በዛ ነገር ላይ ኦብሰስድ መሆን አለባችሁ ብዬ አስባለሁ። እሺ፣ ስሜ ያው ሙሴ ይባላል። ኮሚኒቲያችን ትንሽ አንድነት የአንድነታችን ሞር ቢመለስ አሪፍ ነው። አሁን ሁሉም የራሱ ላይ ነው ያለው፣ የራሱ አስል ላይ ነው ያለው which understandable ነው። ምክንያቱም ያው ላይፉም አይ ቲንክ ያስገድዳል መሰለኝ ወደዛ እንትን እንድትሄድ፣ ግን ያው አንድነቱ ቢመለስ አሪፍ ነው ለማለት ነው። ሌላ ደግሞ ወጣቶችም ካላችሁ ያው ስለ ወደፊት ማሰብ አሪፍ ነው። አሁን እቺ ጊዜ ታልፋለች። ያው እቺ ፋይሬጅ ምንላትም ታይም አለችና እሷም እየመጣች ትንሽ ፈተና ነው። ያው አልፈናል እኛም እናውቀዋለንና ያው ለወጣቱ ደግሞ ትንሽ በቃ የወደፊት ላይ ትንሽ ሳይሆን እንደው በደንብ አድርጎ የወደፊት ላይ ፎከስ አድርጎ ቢሰራ ስለ የወደፊቱን በቃ አላ ካሁኑ ብሎ ቢጀምር አሪፍ ነው ባይ ነኝ። አንዳንድ ጊዜ ትንሽ እቺ ዱርይነትና እርድና አሁን እንደው ትንሽ እንትን ብለዋልና ሞር ወደ እርድና ሳይዱ እንደው ብናደላ አሪፍ ነው ከዱርይነቱ ላይ። ምክንያቱም ያቺ የዱርዬ ላይፏን ትንሽ እኛንም ወደዛ ወደማይሆን እንትን ይዛን ትሄዳለች የማስበው እና ብዙ የምናገረው ነገር የለም። ወጣቱ አውቃለሁ ደክሟቸዋል፣ በርቱ። ጊዜው አሁን ትንሽ ከባድ ነው፣ አስከፊ ነው። ምንም ያው ልላችሁ የምችለው ነገር የለም። ካለም ግን በቃ በርቱ ነው እና ስለ የወደፊት ላይ ማሰብ አሪፍ ነው እና እሱን ነው ልል የምችለው እና አንድነታችን ቢመለስ አሪፍ ነው እንደ በፊቱ። እሺ፣ ስሜ ኪሩቤል ሽመልስ ይባላል። ዛሬ የመጣሁት ሁለት ሀሳብ ለመግለጽ ነው። አንድ ስለማመስገንና ሁለት ስለ አስመሳይ ሰዎች ለመናገር ነው። ማመስገንም ብንችል እቺ ህይወት ምን ያህል እንደምጣፍጥ ብናቅ ለነግራችሁ ፈልጋለሁ። ባለው ነገር ደስተኛ በሆንበትም በተከፈንበትም ሰዓት ብናመሰግን ከፈጣሪ ያለንን ነገር እናስታርቃለን ብዬ አስባለሁ። ሌላው የምነግራችሁ ነገር አስመሳይ ሰዎች ናቸው። በአካባቢያችን ወይም እንደ ጓደኛ መስላችሁ ገብታችሁ የምታስመስሉ ሰዎች ያው ብታርፉ አሪፍ ነው። የራሳችሁን ህይወት ብትኖሩ አሪፍ ነው። በማስመሰል ውስጥ ምንም የሚገኝ ነገር የለም። ውሸት ቢደበቅም እውነት ያው ጊዜውን ጠብቆ ይወጣልና ለእውነት ስትሉ ኑሩ እላለሁ። አመሰግናለሁ። አቤል ሰለሞን እባላለሁ። ዛሬ ይህን ክፍት ማይክ ስላገኘው ማመስገን መፈልጋቸው ብዙ ይማር ካሜራማኑ አስነጥሶ ነው። እናቴ መሰረት ተመስገን ገዳ ስለወለድሽኝ በጣም አመሰግናለሁ። ውጭ ሀገር ላለችው ወይነሸት ተመስገን ገዳ እህቷ፣ ለእኔ ደግሞ ውድ አክስት፣ እዚህ ሀገር ውስጥ ላሉት ቤተሰቦቼ፣ ለወንድሞቼ፣ እህቶቼ እንዲሁም በጣም ለምወዳት ባለቤቴ ሳሮን ሽባባው፣ ለልጆቼ ሄመን አቤል ሰለሞን እና ኤምራኬል አቤል ሰለሞን በጣም ነው የምወዳቸው ለማለት እፈልጋለሁ። ረጅም እድሜ ኑሩልኝ። ቻናሏን አንደኛ ነው። እኔ ማለት የምፈልገው መናገር ብዙ ጊዜ ሰዎች አንድ ነገር መናገር እኔ እንጃ አንድ ነገር